የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ2026 የካታር ዓለም ዋንጫ ውጭ ሆነ። ቀይ ቀበሮቹ ከሞዛምቢክ ጋር ያደረጉትን የጥሎ ማለፍ ጨዋታ በመለያ ምት 5-4 ተሸንፈዋል። አሚር ሚስባህ ኢትዮጵያን በ16ኛው ደቂቃ መሪ ሲያደርግ፣ ዲየጎ ፔሌምቤ በሁለተኛው አጋማሽ 56ኛ ደቂቃ ላይ ለሞዛምቢክ የአቻነት ጎል አስቆጥሯል። በመደበኛ ክፍለ ጊዜ ጨዋታው 1-1 መጠናቀቁን ተከትሎ በተሰጡት መለያ ምቶች ሞዛምቢክ ቀይ ቀበሮቹን 5-4 በማሸነፍ ለ2026 ዓለም ዋንጫ አልፈዋል። ባየር ሚኒክ ስቱትጋርትን በማሸነፍ የዲኤፍቢ ፖካል ዋንጫን አሸነፈ። በርሊን ኦሊምፒክ ስታዲየም ላይ በተደረገው ጨዋታ የአሰልጣኝ ቪንሰንት ኮምፓኒ ቡድን በሃሪኬን ሃትሪክ ታግዞ ስቱትጋርትን 3-0 አሸንፏል። የባቫሪያው ክለብ የጀርመን ዋንጫን ከ6 ዓመታት በኋላ ለመጀመሪያ ጊዜ ሲያሸንፍ በአጠቃላይ ሪከርድ ለሆነ 21ኛ ጊዜ የጥሎ ማለፉ ሻምፒዮን ሆኗል። በጨዋታው ሃትሪክ የሰራው ሃሪኬን በዘንድሮ የውድድር ዘመን በሁሉም ውድድሮች ለባየር ሚኒክ በ51 ጨዋታዎች 61 ጎሎችን አስቆጥሯል። የ32 ዓመቱ እንግሊዛዊ አጥቂ ቶተንሃምን ለቆ ወደ ባየር ሚኒክ ካመራ ወዲህ በ147 ጨዋታዎች 146 ጎሎችን ማስቆጠር ችሏል። በስፔን ላሊጋ 38ኛ ሳምንት ሻምፒዮኑ ባርሰሎና ሲሸነፍ ሪያል ማድሪድ አሸንፏል። በላሊጋው የውድድር ዘመኑ የመጨረሻ ጨዋታ ወደ ሜስታያ ያቀናው ሻምፒዮኑ ባርሰሎና በቫሌንሲያ 3-1 ተሸንፈዋል። ሃቪ ጉዌራ፣ ሉዊስ ሪዮሃ እና ጉይዶ ሮድሪጌዝ የቫሌንሲያን የድል ጎሎች አስገኝተዋል። ለባርሰሎና የመጨረሻ ጨዋታውን ያደረገው ሮበርት ሌቫንዶቭስኪ ለብሉግራናዎቹ ብቸኛውን ጎል አስቆጥሯል። ሳንቲያጎ በርናባው ላይ አትሌቲክ ቢልባኦን ያስተናገደው ሪያል ማድሪድ 4-2 አሸንፏል። ጎንዛሎ ጋርሲያ፣ ጁድ ቤሊንግሃም፣ ኪሊያን ኤምባፔና ብራሂም ዲያዝ የሎስ ብላንኮስን ጎሎች አስቆጥረዋል። አሰልጣኝ አልቫሮ አርቤሎአም በሪያል ማድሪድ የመጨረሻ ጨዋታውን መርቷል። በሪያል ማድሪድ በኩል ዳኒ ካርቫሃል እና ዴቪድ አላባ ከክለቡ ጋር በይፋ ተለያይተዋል። ከ23 ዓመታት በኋላ ከሪያል ማድሪድ ጋር በይፋ የተለያየው ዳኒ ካርቫሃል የጎንዛሎ ጋርሲያን ጎል በአስገራሚ ሁኔታ አሲስት በማድረግ ክለቡን ተሰናብቷል። በላሊጋው የመጨረሻ ጨዋታ ቪያሪያል ከአትሌቲኮ ማድሪድ ዛሬ ምሽት 4 ሰዓት ጀምሮ ይጫወታሉ። በስፔን ላሊጋ የ2025/26 የውድድር ዘመን ባርሰሎና፣ ሪያል ማድሪድ፣ ቪያሪያል፣ አትሌቲኮ ማድሪድ እና ሪያል ቤቲስ ለአውሮፓ ቻምፒየንስ ሊግ አልፈዋል። ሴልታ ቪጎ ዩሮፓ ሊግ፣ ሄታፌ ደግሞ የኮንፈረንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። ሪያል ማዮርካ፣ ዢሮና እና ሪያል ኦቬዶ ከላሊጋው የተሰናበቱ ክለቦች ሆነዋል። ኪሊያን ኤምባፔ በ24 ጎሎች በተከታታይ ለሁለተኛ ጊዜ የላሊጋው ከፍተኛ ጎል አስቆጣሪ በመሆን አጠናቋል። የባርሰሎና ግብ ጠባቂ ዮዋን ጋርሲያ በ15 ጨዋታዎች ግብ ሳይቆጠርበት በመውጣት የላሊጋው ምርጥ ግብ ጠባቂ ተሸላሚ ሆኗል። በጣሊያን ሴሪአ 38ኛ ሳምንት መርሃ ግብር ሻምፒዮኑ ኢንተር ሚላን ከቦሎኛ ጋር 3-3 ተለያየ። ፌዴሪኮ ዲማርኮ፣ ፒዮ ኤስፖሲቶ እና አንዲ ዲዩፍ የኢንተርን ጎሎች አስቆጥረዋል። የማውሪዚዮ ሳሪው ላዚዮ ስታዲዮ ኦሊምፒኮ ላይ ከሊጉ መውረዱን ያረጋገጠው ፒሳን 2-1 በማሸነፍ ሴሪአውን 9ኛ ደረጃን በመያዝ እንደሚጨርስ አረጋግጧል። የጣሊያን ሴሪአ ጨዋታዎች ዛሬ ሲቀጥሉ የአውሮፓ ቻምፒየንስ ሊግ ቦታን ለማግኘትና ላለመውረድ በሚደረግ ትንቅንቅ ኤሲ ሚላን ከካሊያሪ፣ ክሬሞኔሴ ከኮሞ፣ ሄላስ ቬሮና ከሮማ እና ቶሪኖ ከዩቬንቱስ በተመሳሳይ ምሽት 3 ሰዓት ከ45 ጀምሮ ይጫወታሉ። ሃል ሲቲ ከ9 ዓመታት በኋላ ወደ እንግሊዝ ፕሪምየር ሊግ መመለሱን አረጋገጠ። በቻምፒየንሺፕ ፕሌይኦፍ ሃል ሲቲ ሚድልስብራን 1-0 በማሸነፍ ከ2017 በኋላ ለመጀመሪያ ጊዜ ወደ ፕሪምየር ሊጉ ተመልሷል። የሃል ሲቲን ብቸኛ የማሸነፊያ ጎል ስኮትላንዳዊ አጥቂ ኦሊ ማክበርኒ በ95ኛው ደቂቃ አስቆጥሯል። ኮቬንትሪ ሲቲ፣ ኤፕስዊች ታውን እናሃል ሲቲ በ2026/27 የውድድር ዘመን ከቻምፒየንሺፕ ወደ እንግሊዝ ፕሪምየር ሊግ ያደጉ ክለቦች መሆናቸውም ተረጋግጧል። የባርሰሎና ሴቶች ቡድን ኦሊምፒክ ሊዮንን 4-0 በማሸነፍ የ2026 የአውሮፓ ቻምፒየንስ ሊግ ዋንጫ አሸናፊ ሆነ። የባርሰሎና ሴቶች ቡድን የቻምፒየንስ ሊግ ዋንጫን በ6 ዓመታት ውስጥ ለአራተኛ ጊዜ ያሸነፈ ሲሆን ዘንድሮ የስፔን ላሊጋ ዋንጫን ጨምሮ የአራትዮሽ ክብር ባለቤት ሆነዋል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ረዳቶች የ2 ዓመት ውል መፈረማቸው ተገለጸ። ከማይክል ካሪክ ጊዜያዊ ኃላፊነት ጀምሮ የማንቸስተር ዩናይትድ የአሰልጣኝ ቡድን አባላት የነበሩት ስቲቭ ሆላንድ፣ ጆኒ ኢቫንስ፣ ጆናታን ውድጌት፣ ትራቪስ ቤኒዮን እና ክሬግ ማውሰን እስከ 2028 የሚያቆያቸውን አዲስ ውል ፈርመዋል። ኖቲንግሃም ፎረስት ብራዚላዊ ተከላካይ ሙሪዮ እስከ 2030 የሚያቆየውን አዲስ ውል መፈረሙን አስታወቀ። የ23 ዓመቱ የመሃል ተከላካይ በዝውውር ጉዳይ ስሙ ከተለያዩ ክለቦች ጋር ሲያያዝ ቢቆይም በኖቲንግሃም ፎረስት መቆየትን ምርጫው አድርጓል።
ዣኦ ሞቲኒዮ በፖርቱጋሉ ክለብ ስፖርቲንግ ብራጋ እስከ 2027 የሚያቆየውን አዲስ ውል ፈረመ። የ39 ዓመቱ የቀድሞው የወልቭስ አማካይ 20 ዓመታትን በተሻገረው የተጫዋችነት ዘመኑ ከ1000 በላይ ጨዋታዎችን ማከናወን ችሏል። የቀድሞው የአርሰናል አጥቂ ሉካስ ፖዶሎስኪ ጫማ መስቀሉን አስታወቀ። ፖዶሎስኪ የፖላንዱ ክለብ ጎርኒክ ዛብርዜን ከ38 ዓመታት ወዲህ ለመጀመሪያ ጊዜ የዋንጫ አሸናፊ እንዲሆን ካገዘ በኋላ ከፕሮፌሽናል እግር ኳስ ተጫዋችነት መገለሉን ይፋ አድርጓል። የ40 ዓመቱ ጀርመናዊ የልጅነት ክለቡ ጎርኒክ ዛብርዜ ከፍተኛ ባለድርሻ መሆኑም ታውቋል። ከጀርመን ጋር የ2014 የዓለም ዋንጫን ያሸነፈው ሉካስ ፖዶሎስኪ ከ800 በላይ ጨዋታዎችን አከናውኖ 460 የሚጠጉ ጎሎችን ያስቆጠረ ሲሆን ለኮሎን፣ ባየር ሚኒክ፣ አርሰናል፣ ጋላታሳራይ እና ለጃፓኑ ቪስል ኮቤ ተጫውቶ አሳልፏል። የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የመጨረሻ ጨዋታዎች ዛሬ በተመሳሳይ 12 ሰዓት ጀምሮ ይከናወናሉ። የፕሪምየር ሊጉ ሻምፒዮን መሆኑን ያረጋገጠው አርሰናል ወደ ሴልኸርስት ፓርክ አቅንቶ ክሪስታል ፓላስን ይገጥማል። መድፈኞቹ ነጩን ሶስተኛ መለያ ለብሰው ጨዋታውን ካጠናቀቁ በኋላ በቀዩ መለያቸው የዋንጫ አቀባበል ስነ ስርዓቱን እንደሚያከናውኑ ታውቋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ደግሞ ከጨዋታው በኋላ በይፋ ክለቡን ይሰናበታሉ። ማንቸስተር ሲቲ ከአስቶን ቪላ በሚያከናውኑት ጨዋታ ስፔናዊው አሰልጣኝ ፔፕ ጓርዲዮላ ከሲቲ ጋር በይፋ ይለያያሉ። ብራይተን ከማንቸስተር ዩናይትድ ሲጫወቱ በ53 ነጥብ ሰባተኛ ደረጃ ላይ የሚገኘው ብራይተን ሆቭ አልቢየን ለአውሮፓ ውድድር ተሳትፎ ይፋለማል። የፕሪምየር ሊጉ ኮከብ ተጫዋች ተብሎ የተመረጠው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ የአሲስት ሪከርዱን ይሰብር ይሆን የሚለው ጉዳይ በእጅጉ ይጠበቃል። ሊቨርፑል ከብሬንትፎርድ አንፊልድ ላይ ሲጫወቱ የአርነ ስሎት ቡድን ለቻምፒየንስ ሊግ፣ ብሬንትፎርድ ደግሞ ለዩሮፓ ሊግ ቦታ ይፋለማሉ። በቀዮቹ ቤት ሞሐመድ ሳላህ እና አንዲ ሮበርትሰን የመጨረሻ ጨዋታቸውን አከናውነው ከክለቡ ይሸኛሉ። በአንድ ነጥብ ልዩነት ላይ የሚገኙት ሰንደርላንድ እና ቼልሲ ስታዲየም ኦፍ ላይት ላይ የአውሮፓ ውድድር ተሳትፎ ለማግኘት ይጫወታሉ። ከፕሪሚየር ሊጉ የሚወርደውን ሶስተኛ ክለብ በሚለየው ፍልሚያ ደግሞ ቶተንሃም ኤቨርተንን ሲያስተናግድ፣ ዌስትሃም ከሊድስ ዩናይትድ ለንደን ኦሊምፒክ ስታዲየም ላይ ይጫወታሉ።